ጤና ይስጥልን እንደምን አላችሁ ለቻናላችን ቤተሰቦች እናንተ ኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 12 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 13 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረግዎን አይዘንጉ። አልኬሚስቱ ክፍል 13 እንደሚከተለው ይቀርብላችኋል። ብላቴናው እንቅልፍ ባይኑ ሳይዞር አደረ። ጎህ ከመቅደዱ ከሁለት ሰዓት በፊት ድንኳኑ ውስጥ ከተኙት ልጆች አንዱን ቀስቅሶ የፋጡማን መኖሪያ ጠየቀው። ወደ እርሷ ድንኳን ሲደርሱ ብላቴናው ለልጁ አንድ በግ ለመግዛት የሚያበቃውን ያህል ወርቅ ሰጠው። ከዚያም ይህንኑ ጓደኛውን ፋጡማ ወደ ተኛችበት ድንኳን ሄዶ ቀስቅሶ እየጠበቃት መሆኑን እንዲነግርለት ጠየቀው። ወጣቱ አረብም እንደተጠየቀው በማድረጉ ለሌላ በግ መግዣ የሚበቃውን ወርቅ ተሰጠው። አሁን ለብቻችን ተወናለሁ ብላቴናው አረቡም ዮሲሶን አማካሪ በመርዳቱ ኩራት እየተሰማው እንዲሁም በጎች ለመግዛት የሚያስችለውን በቂ ገንዘብ በማግኘቱ እየተደሰተ ወደ እንቅልፉ ተመለሰ። ፋጡማ በድንኳኑ መግቢያ ብቅ አለች። ሁለቱ ወደ ዘንባባዎቹ ሄዱ። ብላቴናው ይሄ ድርጊታቸው ትውፊትን መጣስ መሆኑን ቢያውቅም አሁን ያሳሳቢ አይደለም፣ መሄዴ ነው አላት። እንደምመለስ እንደምታውቂልኝ እፈልጋለሁ፣ አፈቅርሻለሁ። ምክንያቱም ተወው። ፋጡማ አቋረጠችው። አንድ ሰው የሚያፈቅረውን ስለተፈቀረ ብቻ ነው። ለማፍቀር ምክንያትም አያስፈልገውም። ብላቴናው ግን ቀጠለ። ህልምም አየው፣ ከንጉስም ተገናኘው፣ ክሪስታል ሸጥኩ፣ በረሃውንም አቋረጥኩ። ጎሳዎቹ ጦርነት በማወጃቸው ምክንያት ደግሞ አልኬሚስቱን ፍለጋ ወደ ውሃ ጉድጓድ ሄድኩኝ። ስለዚህ የማፈቅርሽ መላው የወለንተና አካል አንቺ አገኝ ዘንድ ስለረዱኝ ነው። ተቃቀፉ። አንዳቸው አንዳቸውን ሲነኩ የመጀመሪያቸው ነው። እመለሳለሁ አለ ብላቴናው። ከዚህ በፊት በረሃውን በናፍቆት እመለከተው ነበር አለች ፋጡማ። አሁን ግን በተስፋ ነው የማየው። አንድ ቀን አባቴ ሄደ። ሆኖም ለእናቴን የተመለሰላት። ከዚያ ጊዜ ወዲህ ሁልጊዜ ተመልሶ ይመጣል። ሌላ ምንም አልተነጋገሩም። በዘንባባዎቹ ውስጥ ጥቂት ተራመዱ። ከዚያም ብላቴናው ድንኳኗ ደጃፍ ላይ ትቷት ሄደ። እመለሳለሁ ልክ አባትሽ ለእናትሽ እንደተመለሰላት አላት። የፋጡማ አይኖች በእንባ እየተሞሉ አየ። እያለቀሰች ነው። እኔ የበረሃ ሴት ነኝ አለች ፊቷን ቀሰስ እያደረገች። ከሁሉም በላይ ግን ሴት ነኝ። ፋጡማ ወደ ድንኳኗ ተመለሰች። የቀን ፀሐይ በወጣች ጊዜም ለአመታት ያከናወናቸውን የዕለት ስራዎቿን ልትሰራ ወጣች። ነገር ሁሉ ግን ተቀይሯል። ብላቴናው ከእንግዲህ ኦሲሶ ውስጥ አይኖርም። ኦሲሶም ለትናንት ብቻ የነበረውን ትርጉም ከእንግዲህ አይኖረውም። ከእንግዲህ ወዲህ 50,000 የዘንባባ ዛፎችና 300 የውሃ ጉድጓዶች ያሉት መናኞች ከረጅም ጉዟቸው አረፍ የሚሉባት መዳረሻ ስፍራ መሆኗን ያበቃል። ከዚህ ቀን ጀምሮ ኦሲሶ ለፋጡማ ኦና ይሆናል። ከዚያ ቀን ጀምሮ በረሃ ሆኖ ተፈላጊ የሚሆነው በየዕለቱ ታየዋለች። በሀብት ፍለጋ ጉዞ ብላቴናው የትኛዋን ኮከብ እንደሚከተልም ትገምታለች። የከናፍሮቿን መሳም በነፋሱ ትከላከላለች። ነፋሱ የብላቴናውን ፊት ዳሶ እሷ በሕይወት ስለመኖሯ እንደሚነግረው ተስፋ ስለምታደርግ ሀብቱን ፍለጋ የወጣን ደፋር የምትጠብቅ ሴት ስለመሆኗም ይገርማታል። ከዚህ ቀን ጀምሮ በረሃው ለእሷ አንድ ነገር ብቻ የሚወክል ይሆናል፣ የብላቴናውን የመመለስ ተስፋን። ትተኸው ስለመጣው ነገር አታስባለው አልኬሚስቱ ብላቴናውን። በበረሃ ሸዋማ ላይ የፈረስ ጉዟቸውን እንደጀመሩ ሁሉም ነገር በሁለንተና ነፍስ ላይ ተከቧል። በዚያም ላይ ለዘላለም ይኖራል። ወንዶች ከመሄድ ይልቅ ስለመመለስ ያምናሉ አለ ብላቴናው። ከበረሃው ዝምታ ጋር መልሶ ተላምዷል። አንድ ሰው የሚያገኘው ነገር ከንጹህ ቁስ የተሰራ ከሆነ መቼም አይበላሽም። እናም አንድ ሰው ሁሌም ተመልሶ መምጣት ይችላል። ያገኘው እንደ አንድ ኮከብ ፍንዳታ ያለ ቅስፈት ብልጭታ ብቻ ከሆነ ብትመለስ ምንም አታገኝም። ሰውየው በልሳነ አልኬሚ ነው የሚያወራው። ብላቴናው ግን ስለ ፋጡማ መናገሩ መሆኑን ገብቶታል። ትቶት ስለመጣው ነገር አለማሰብ ከባድ ነው።
በረሃው በማያቋርጥ አሰልቺነቱ ብላቴናውን ማለም አስጀመረው። አሁንም ዘንባባዎቹ፣ የውሃ ጉድጓዶችና የሚወዳት ሴት መልክ ይታየዋል። እንግሊዙ በቤተ ሙከራው ሲሞክር አስተማሪነቱን ያልተገነዘበው ግመል ነጂም ይታየዋል። አልኬሚስቱ ፍቅር ይዞት አያውቅ ይሆን ብሎ ማሰበ ብላቴናው። አልኬሚስቱ ገዴውን ትከሻው ላይ እንዳደረገ ከፊት ለፊቱ ይጋልባል። ወፏ የበረሃውን ቋንቋ በደንብ ያውቀዋል። እናም በቆሙ ቁጥር ለአደን ይበራል። በመጀመሪያው ቀን ጥንቸል ይዞ ተመለሰ። በሁለተኛው ደግሞ ወፎችን። ምሽት ላይ መኝታቸውን አነጣጠፉና እሳቶቻቸውን አዳፈኗቸው። የበረሃው ምሽቶች ቀዝቀዛ ከመሆናቸው ባሻገር የጨረቃዋ መጠን በተቀያየረ ቁጥር እየጨለሙ እየመጡ ነው። በጎሳዎቹ መካከል ያለው ጦርነት እንዳያገኛቸው የሚዷቸውን ማስጠንቀቂያዎች ብቻ እየተነጋገሩ ለሳምንታት ተጓዙ። ጦርነቱ ቀጥሏል። አንዳንዴም ነፋሱ የደሙን ሽታ ተሸክሞ ይመጣል። በአቅራቢያቸው ውጊያዎች ሲካሄዱ ነበር። ነፋሱም የብላቴናው አይኖች ልብ ያሏቸው ነገሮች ያሳየው ዘንድ የንግግሮች ቋንቋ አብሮት መኖሩን አስታወሰው። በሰባተኛው ቀን አልኬሚስቱ ከወትሮ ቀደም ብሎ ለማረፍ ወሰነ። ገዴው ግዳይ ለመጣል በረረ። አልኬሚስቱ ደግሞ የውሃ ኮዳውን ለብላቴናው ሰጠው። ጉዞህን ወደ ማጠናቀቁ ተቃርበሃል አለ አልኬሚስቱ። እንኳን እጣ ፈንታህን ለመከተል በቃ። አንተ ግን ይህን ሁሉ መንገድ ስንመጣ ምንም አልነገርከኝም አለው ብላቴናው። ከምታውቃቸው ነገሮች አንዳንዶቹን የምታስተምረኝ መስሎኝ ነበር። ከጥቂት ጊዜያት በፊት ስለ አልኬሚስት የተጻፈው መጽሐፍ ካሉት ሰው ጋር በበረሃ ውስጥ ስጓዝ ነበር። ሆኖም ከመጽሐፍቱ አንድም ነገር መማር ሳልችል ቀረው። መማሪያ መንገድ አንድ ብቻ ነው መለሰ አልኬሚስቱ። ተግባር ብቻ። ማወቅ የሚያስፈልገን ነገር ሁሉ የተማርከው በጉዞ አማካኝነት መማር የሚያስፈልገን አንድ ሌላ ነገር አለ። ማወቅ የሚያስፈልግህ ነገር ሁሉ የተማርከው በጉዞ አማካኝነት ነው። መማር የሚያስፈልግህ አንድ ሌላ ነገር አለ። ብላቴናው ምን እንደሆነ ማወቅም ፈለገ። አልኬሚስቱ ግን ገዴውን ፍለጋ አድማሱን እየቃኘ ነው። ለምን አልኬሚስት ተባልክ? ስለሆንኩ ብቻ ነው። ሌሎች አልኬሚስቶች ወርቅ መስራት ፈልገው የማይሳካላቸው በምን ምክንያት ነው? የሚፈልጉት ወርቅ ብቻ ስለሆነ ነው። ባልንጀራው መለሰ። እጣ ፈንታቸው ሊኖሩት ሳይፈልጉ የእጣ ፈንታቸውን ድብቅ ሀብት ፍለጋ ይመጣሉ። ላውቁ የሚገባው ሌላ ነገር ምንድን ነው? ብላቴናው ጠየቀ። አልኬሚስቱ ግን አድማሱን መመልከቱን ቀጠለ። በመጨረሻም ገድ ያሞራው ምግባቸውን ይዞ መጣ። ነበልባሉ ከሰዎች እይታ ለመሰወር ጉድጓድ ቆፋፈሩና እሳት አያያዙ። አልኬሚስት የሆንኩት አልኬሚስት በመሆኔ ነው አለ ምግቡን እያዘጋጀ። ሳይንሱን የተማርኩት ከአያቴ ነው፣ እሱ ደግሞ ከአባቱ። እንዲህ እያለ እስከ ፍጥረት ዓለም ድረስ ይሄዳል። በእነዚህ ጊዜያት አብዩ ስራ በኤመራልድ ላይ ብቻ ነበር ሊጻፍ የሚችለው። ሰዎች ግን ቀላል ነገሮችን ማጣጣልና አጫጭር ጽሑፎችን፣ አንድምታዎችን እንዲሁም ፍልስፍናዊ ምርምሮችን መጻፍ ጀመሩ። እነሱ ከፊተኞች የተሻለ ዘዴ እንደሚያውቁም ይሰማቸው ጀመር። ሆኖም የኤመራልዱ ጽላት ዛሬም ህያው ነው። የኤመራልድ ጽላት ላይ ምንድነው የተጻፈው? ብላቴናው ማወቅ ፈለገ። አልኬሚስቱ አሸዋ ላይ መሳል ጀመረና ስዕሉን 5 ደቂቃ ባልሞላ ጊዜ አጠናቀቀ። እሱ እየሳለ እያለ ብላቴናው ስለ አረጋዊ ንጉስና ያን ቀን ስለተገናኙባት ስፍራ አስታወሰ። ገጠመኙ ከብዙ ዓመታት በፊት ያጋጠመው አይነት ሆኖበታል። የኤመራልዱ ጽላት ላይ የተጻፈው ይሄ ነው አለ አልኬሚስቱ እንደጨረሰ። ኮድ ነው አለ ብላቴናው በትንሹ እየተበሳጨ። የእንግሊዙ መጽሐፍት ውስጥ ያየሁት ይመስላል። አይመስልም አልኬሚስቱ መለሰ። የእነዚያ ጭልፊቶች በረራ ነው የሚመስለው። በአመክንዮ ብቻ ሊረዱ ሳይቻልም። የኤመራልዱ ጽላት ወደ ሁለንታ ነፍስ በቀጥታ መግቢያ ነው። ጠቢባን ይህ ዓለም የገነት ቅጂ መሆኑን ይገነዘባሉ። የዚህ ዓለም ህልውና ፍጹም የሆነ ዓለም ህልውና ለመሆኑ ማረጋገጫ ነው። እግዚአብሔር ይህንን ዓለም የፈጠረው ሰዎች መንፈሳዊ አስተምህሮቶችና ድንቅ ጥበቡን በሚታዩ ነገሮች አማካኝነት መረዳት ይችሉ ዘንድ ነው። ለዚህ ነው በተግባር የምነግርህ። የኤመራልዱን ጽላት መረዳት አለብኝ ጠየቀ ብላቴናው። የአልኬ ቤተ ሙከራ ውስጥ ብትሆን ኖሮ ይህ ጊዜ የኤመራልዱን ጽላት መረዳት ትችል ዘንድ ምርምር የምትጀምርበት ትክክለኛ ጊዜውን ነበር። አንተ ግን በረሃ ውስጥ ነህ፣ ተነከርክበት።
በረሃው ዓለምን የምታውቅበትን መረዳት ይሰጣል። በእርግጥ በገጸ ምድር ላይ ያለ ነገር ሁሉ ይህንን ሊያደርግ ይቻለዋል። በረሃውን ማወቅ እንኳን አይኖርብህም። ማድረግ የሚጠበቅብህ በአንዲት የአሸዋ ቅንጣት ላይ መመሰጥ ብቻ ነው። ከዚያ በእሷ ውስጥ የስነ ፍጥረት ድንቆች ማየት ትችላለህ። ራሴን በረሃ ውስጥ የምነክረው እንዴት ነው? ልብህን አዳምጥ። ልብህ ከሁለንታ ነፍስ በመምጣቱና አንድ ቀንም ወደዚያ የሚመለስ በመሆኑ ሁሉንም ነገር ያውቃል። ለ2 ቀናት ያህል በረሃውን በዝምታ አቋረጡ። በጣም የተፋፋመው ጦርነት ወዳለበት ስፍራ እየቀረቡ በመሆኑ አልኬሚስቱ የሚጓዘው በጥንቃቄ ነበር። በጉዟቸው ወቅት ብላቴናው ልቡን ለማዳመጥ ሞከረ። እንዲያ ማድረግ ቀላል አልነበረም። በፊት ልቡ ሁሌም እውነታውን ይነግረው ነበር። የበኋላው ግን እውነት አልነበረም። ልቡ ማዘኑን ለሰዓታት የሚነግረው ጊዜ አለ። በሌላ ጊዜ ደግሞ በበረሃው ፀሐይ ስሜታዊ ይሆንና ብላቴናውን ባሁን ለመደበቅ እንዲሞክር ያደርገዋል። ስለ ድብቅ ሀብቱ ሲያወራ ምቱ ይፈጥናል። የብላቴናው አይኖች ማለቂያ የሌላቸው አድማሳት ላይ ሲተከሉ ምቱ ይዘገያል። ሆኖም ልቡ በአልኬሚስቱና በብላቴናው መሃል ጸጥታ በነገሰበትም ወቅት እንኳን ዝም አይልም ነበር። ልቦቻችን ማዳመጥ ያለብን ለምንድን ነው? ብላቴናው ጠየቀ፣ ማደሪያቸውን ሲያበጃጁ። ምክንያቱም ልብህ የትም ይሁን ሀብትም የምታገኘው እዚያው በመሆኑ ነው። ልቤ ግን ተረብሿል አለ ብላቴናው። የራሱ ህልሞች አሉት። ስሜታዊ ይሆናል። ደግሞም አንድ የበረሃ ሴት አፍቃሪ ሆኗል። ስለ እሷ ሳስብ ልቤ ስለ ራሴ እየጠየቀኝ ብዙ ሌሊቶችን አፍጥጬ አነጋለሁ። ጥሩ ነው፣ ልብህ ያው ነው የሚልህም ማዳመጥ ቀጥል። በተከታዮቹ ቀናት ሁለቱ ተጓዦች በአያሌ የታጠቁ ተዋጊዎችን አጠገብ አለፉ። ሌሎቹንም ከአድማሱ ባሻገር ተመለከቷቸው። የብላቴናው ልብ ስለ ፍርሃት መናገር ጀመረ። ፍለጋ ወጥተው ስላልተሳካላቸው ሰዎች የሚናገሩ ታሪኮችም ነገረው። አንዳንድ ጊዜ ሀብቱን ላያገኝ ስለመቻሉ ወይም በረሃ ውስጥ ሊሞት ስለመቻሉ እየነገረ ያስፈራረዋል። በሌላ ጊዜ መርካቱን ለብላቴናው ይነግረዋል። ምክንያቱም ፍቅርና ሀብት አግኝቷልና። ልቤ ከሃዲ ነው አለ ብላቴናው ለአልኬሚስቱ። ፍለጋዬን እንድቀጥል አይፈልግም። ይህ የሚመስል ነገር ነው፣ አልኬሚስቱ መለሰ። በተፈጥሮ አንተ ህልምህን በመከተል ያለህን ነገር ሁሉ እንዳታጣ ይፈራል። ታዲያ ልቤን ማዳመጥ ያለብኝ ለምንድን ነው? ከእንግዲህ ዝም ልታሰኙ ስለማትችል የሚነግርህን ነገር እንዳልሰማ ለመምሰል ብትሞክር እንኳን አንተ ስለ ህይወትና ስለ ዓለም እያሰብክ ያለውን እየደገመ ሁሌም ውስጥ ይኖራል። ከሃዲም ቢሆን አድምጠውን የምትለኝ? ክህደት ሳይታሰብ የሚመጣ ነገር ነው። ልብህን በደንብ ካወቅከው አንተ ላይ ክህደት ሊፈጽምብህ አይችልም። ምክንያቱም ህልሞቹንና ምኞቶቹን እነሱንም እንዴት መያዝ እንዳለብህ ታውቃለህና ከልብ ማምለጥ አትችልም። ስለዚህ የሚልን መስማት ይሻላል። ለዚህ ነው ያልተጠበቀ አደጋን ከእንግዲህ የማትፈራቸው። በረሃውን በማቋረጥ ላይ ሳሉ ብላቴናው ልቡን ማዳመጡን ቀጠለ። ሽወዳቸውንና ማታለሎችን ተረድቶ እንዳለ መቀበልንም ለመደ። ፍርሃቱን አጣ። ወደ ወሲሶ የመመለስ ፍላጎትን ረሳው። ምክንያቱም አንድ ከሰዓት በኋላ ልቡ ደስተኛ መሆኑን ነግሮታል። አንዳንዴ የምንነጫነጨው አለው ልቡ የሰው ልብ በመሆኑ ምክንያት ነው። የሰዎች ልቦች እንደዚህ ናቸው። ሰዎች በጣም ወሳኝ ህልማቸውን መከተል ይፈራሉ። ምክንያቱም ህልማቸው ለእነሱ እንደማይገባ ወይም ላይሳካላቸው እንደሚችል ያሰማቸዋል። እኛ ልቦቻቸውን ደግሞ ለዘላለም ትተውት የራቁት ተፈቃሪዎችን ጥሩ ሊሆን ይችላል ነበር። ነገር ግን ያልሆነ ቅስበቶች ወይም ምናልባት የሚገኙ ነገር ግን ለዘላለም አሸዋ ውስጥ ተቀብረው የቀሩ ሀብቶችን እያሰብን እንፈራለን። ምክንያቱም እነዚህ ነገሮች ቢከሰቱ አስከፊ ስቃይ ይደርስብናል። ልቤ እንዳይጎዳ ነው የምፈራው። ብላቴናው ለአልኬሚስቱ አንድ ምሽት ጨረቃ አልባውን ሰማይ እየተመለከቱ ሳለ ነገረው። የመጎዳት ፍርሃት ከመጎዳት ከራሱ የከፋ መሆኑን ለልብህ ነገረው። ህልሙን ፍለጋ የወጣ የትኛውም ልብ ተጎድቶ እንደማያውቅ፣ ምክንያቱም እያንዳንዱ የፈለገው ሰከንድ ከእግዚአብሔርና ከዘላለማዊነት ጋር መገናኛ ሰከንድ ናት። ብላቴናው ለልቡ ነገረው። ከልቤ ድብቅ ሀብቴን ስፈልግ እያንዳንዱ ቀን ብርሃናማ ሆኖልኛል። ምክንያቱም እያንዳንዱ ሰዓት የማሳካው ህልም
አንድ አካል ነውና ከልቤ ድብቅ ሀብቴን እየፈለኩ እያለው ለአንድ የበግረኛ የማይቻሉ የሚመስሉ ነገሮችን ለመሞከር ወኔ ባይኖረኝ ኖሮ በምንም መንገድ ላውቃቸው የማልችላቸውን ነገሮች በእግረ መንገድ አውቄዋለሁ። ከዚያ በኋላ ልቡ ሙሉን ከሰዓት በኋላ ጸጥ ብሎለት ቆየ። ያን ዕለት ምሽትም በላቴናው ጭልጥ ያለ እንቅልፍ ወሰደው። እንደነቃ ልቡ ከሁለንታ ነፍስ የመጡ ነገሮችን ይነግረው ጀመር። ከሁሉም ደስተኛ ሰዎች ጋር እግዚአብሔር መኖሩን ነገረው። ልክ አልኬሚስቱ እንዳለው ከእንግዲህ በረሃ አሸዋማ ቅንጣትም ውስጥ ደስተኝነት ሊገኝ መቻሉ ደግሞ ነገረው። ምክንያቱም የአሸዋ ቅንጣቷ የስነ ፍጥረት ቅጽበት ናት። ሁለንታም እሷን ለመፍጠር ብቻ ብዙ ሚሊዮን ዓመት ፈጅቶባታል። በምድር ያለ ሰው ሁሉ የሚጠብቀው ድብቅ ሀብት አለው ልቡ። እኛ የሰዎች ልቦች ስለ እነዚህ ሀብቶች ብዙ ጊዜ አንናገርም። ምክንያቱም ሰዎች እነሱን ፍለጋ የመውጣት ፍላጎት የላቸውም። ስለ ሀብቶች ለህፃናት ብቻ እናወራላቸዋለን። ኋላ ላይ ግን ህይወት በራሷ አቅጣጫ ወደ ዕጣ ፈንታዋ ትሄድ ዘንድ እንተዋታለን። የሚያሳዝነው በጣም ጥቂቶች ናቸው ወደ ዕጣ ፈንታቸውና ወደ ደስተኝነት የሚያደርሳቸው መንገድ የሚከተሉት። ለአብዛኞቹ ሰዎች ዓለም አስፈሪ ስፍራ ትመስላቸዋለች። በዚህም ምክንያት ዓለም አስፈሪ ትሆንባቸዋለች። ስለዚህ እኛ ልቦች ለስለስ እያለን እንናገራለን። መጮኻችን አልቀረም። ሆኖም ቃላቶቻችን እንዳይሰሙ እንመኛለን። ሰዎች ልቦቻቸውን ባለመከተላቸው ምክንያት እንዲጎዱ አንፈልግም። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 14 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት